መሬቱ ያው እየታረሰ ነው። በመኪና የታረሰው ውጤታማ ነው። ምክንያቱም አንደኛ ጊዜውን ይሻማል፣ ጊዜን በጣም ይቆጥባል። በሁለተኛ ደረጃ ምርታማነቱም ጥሩ ነው። ልማት ያቀርኩት 30 ሄክታር ልማት አልቻለም። የራሱ አይዘራው 10 ሄክታር ማሽ ላይ ተዘራው 20 ሄክታር አኩሪ ነው። ያው በበሬ የሚታረሰው ድንጋይማ ቦታ መኪና የማያርስበት ቦታ ሲሆን በበሬ ይታረሳል። ይሄ ግን በመኪና የምታረሰው ጥሩ መሬት ከሆነ በጣም ፍጥነት አለው፣ ጊዜን ትቆጥባለህ። ዘመኑን ቶሎ በምርታማነትን ቦታን በወቅቱን ታገኛለህ። የበሬና የመኪና በጣም ይለያያል። ዛሬ አንድ በሬ ክራይ እንኳን በል 20 ሺህ ነው። አንድ በሬ እንኳን ለመከራየት ሁለት በሬ ገዝቼ ለማረስ ግን አንድ በሬ ዛሬ 150 170 ሺህ ነው። 270 160 ተገዝቶ እንዲህ በሬ ተገዝቶ የት ይገኝ ደረሳል። አሁን ይሄ 3 ሄክታር ነው። አሁን 1018 ሺህ ነው የተፈጀ። አሁን በመኪና ባልተቤቱ ማለት ነው። ያ ስለሆነ አሁን ይሄ በሬ ሰውዬ አርሼ በሬ ገዝቼ ምናምን ቢል የወሩ እንኳን 23 ሺህ ነው ዛሬ አንድ ወር። ትራክተር ግን አሁን በ18 ሺህ ቀለብ ታይል ዘራይል ዝናብ አያቋርጠው ምን አያቋርጠው ጥሩ ተጠናቋል። የትራክተር እርሻና የበሬ በጣም ልዩነት አለ። ቢያንስ እኔ እስከ 90 እስከ 100 ታገኘው በጣም ደስተኛ ነኝ። በዚህ ይሻላል። ግን ወቅቱ ስለታረሰ ወቅቱ ሁሉ ነገር ስላለ የተሻለ ምርት አገኛለሁ ብዬ ተንበል። እንግዲህ በወረዳችን በዚህ በ3-4 አመት በጣም በሰፊ ሁኔታ የትራክተር እርሻ እየበዛ ያለበት ነው። እንግዲህ በወረዳ ወደ 156844 ሄክታር ለማረስ አቅደን ኦልሞስት ወደ 101 ሺህ የሚሆነው የተዘራበት ሁኔታ አለ። ከዚህ አኳያ እንግዲህ የሜካናይዜሽን 155000 ሄክታር ከ156000 125000 ሄክታር በትራክተር ለማረስ እቅድ ይዘን እስካሁን 68000 ሄክታር የሚሆን በትራክተር የተሸፈነበት ሁኔታ አለ። በወረዳችን እንግዲህ ያሉ የትራክተር ብዛቶች ወደ 271 የሚሆን የትራክተር ብዛት አለ። በዚህ አመት ብቻ ወደ 50 ትራክተር ወደ ወረዳችን አስገብተናል። እንግዲህ የሜካናይዜሽን እርሻ በዚህ 3-4 አመት ውስጥ በጣም እየሰፋ በመምጣቱ አርሶ አደሩን በደንብ ጊዜውንም ጉልበቱን እየቆጠበለት ስለሆነ ሁሉም አርሶ አደር ሆነ ባለሀብት ወደ ትራክተር እርሻ እየገባና በሰፊው የትራክተር እርሻችን እያደገ የመጣበት ነበረ። እንዲሁም በባለፈው አመት ወደ 67000 ሄክታር ነበር አቅደን የነበረው 67000 ሄክታር ተፈጽሞ ነበር። በዚህ አመት እንግዲህ ወደ 125000 ሄክታር አቅደን ቅድም እንዳልኩት 68000 ሄክታር ብሏል። በአጭር ጊዜ ወደ 100% ትራክተር እርሻችን እናጠቃልላለን ማለት ነው። ክልሉ በጣም በሰፊው ሜካናይዜሽን ማስፋት አለብን ብሎ አቅዶ ሰጥቷል። አንዱ የኛ ዞን የሜካናይዜሽን ሴንተር በሚባሉ በሰፊው አርሶ አደሩ ቆጥቦ እንዲገዛ በልማት ባንክ፣ በአማራ ባንክ፣ በዋሊያ ካፒታል እያስተሳሰሩ የተገዛ እየገባበት ያለበት ሁኔታ አለ። በተሻለ መጠን ቆጥበው ኦልሞስት 20% ቆጥበው ቀሪውን 80% በባንክ እያያዙ እንዲገዙ መንግስት ትልቅ እድል ፈጥሮ በዛ በጣም ብዙ ባለሀብቶች እና አርሶ አደሮች ወደ ትራክተር እየገዙ የሚሰጡበት ያለ የሙያተኛ ድጋፍ በተቻለ መጠን ኤክስቴንሽኑን በደንብ አድርገው እየሰጡ ያለበት ሁኔታ አለ። እንደሚታወቀው እንግዲህ ምዕራብ ጎንደር በሚታወቅባቸው አንዱ የእርሻ ስራ እንቅስቃሴ ሜካናይዜሽን ነው ማለት ነው። በበጀት አመቱ እንግዲህ በ529650 ሄክታር በላይ እናለማለን ብለን በእቅድ ይዘናል። ከዚህ ውስጥ ደግሞ በሜካናይዜሽን የምናለመው ወደ 400 ሄክታር የሚሆነው በሜካናይዜሽን እናለማለን ብለን በእቅዳችን ይዘናል ማለት ነው። እስካሁን ድረስ በስፋት በሁሉም ቀጠናዎች በሁሉም ክላስተሮች በሜካናይዜሽን እርሻ ተጀምሯል። ስለዚህ ለአግሮኖሚ ፕራክቲሱም ለባለሙያው ለኮንትሮል፣ ለቁጥጥር፣ ለተባይ አሰሳም እና ተመሳሳይ ምርት በተመሳሳይ ወቅት ለማምረት እጅግ በጣም ጠቃሚ ነው ማለት ነው ሜካናይዜሽን ማለት ነው። ሌላኛው ፖስት ሃርቨስቲንግ ወይም ለድህረ ምርት አያያዝ እጅግ በጣም ጥሩ ነው ማለት ነው። የምርት ብክነትን ይከላከላል ማለት ነው። አርሶ አደሩ በባህሪ በዘልማድ ምርት ሲሰበስብ ከፍተኛ የሆነ የምርት ብክነት ይኖራል። ዘመናዊ ቴክኖሎጂዎችን ተጠቅሞ ምርት መሰብሰብ ሲቻል ደግሞ የተሻለ ምርት እንዲሰበሰብ ያደርጋል ማለት ከብክነት ነፃ ያደርጋል ማለት ነው። ስለዚህ ሜካናይዜሽን ዘርፈ ብዙ ጠቀሜታ አሉት ማለት ነው። የምናለመው እንደ ዞናችን 529650 ሄክታር ነው። ከዚህ ውስጥ በሜካናይዜሽን የምናለመው ከ400 ሺህ በላይ ሄክታር መሬት ነው ማለት ነው። እስካሁን በእርሻ የሸፈነው ከ250 ሺህ ሄክታር በላይ በሜካናይዜሽን እርሻ ታርሷል ማለት ነው። ስለዚህ ቀሪዎችን ደግሞ በቀሪ ጊዜያት እንደሚሸፈኑ ታሳቢ ማድረግ አለብን። ይህ በበጀት አመቱ 530 ሺህ ሄክታር መሬት በዘር ለመሸፈን አቅደን ነው እየሰራን ያለነው። ከዚህ ውስጥ 400 ሺህ የሚሆነው ሄክታር መሬት በትራክተር በሜካናይዜሽን የሚለማ 130 ሺህ የሚሆነው ሄክታር መሬት ደግሞ በበሬና በልዩ ልዩ መንገድ ገበሬው ያርሳል ማለት ነው። በአጠቃላይ ሜካናይዜሽን ከማስፋፋት አኳያ በዚህ አመት ከፍተኛ ስራ የተሰራበት አመት ነው። ከ250 በላይ ትራክተር በአርሶ አደሩና በባለ ሀብቱ በአዲስ እንዲገባ ተደርጓል።
ከዚህ ከነበረው 526 ትራክተር ጋር ተደምሮ ወደ 700 በላይ ትራክተሮች ለእርሻ ስራ ዝግጁ ሆኗል ማለት ነው። ስለዚህ በዚህ ዓመት የሰላሙን ጉዳይ በጎን እያሰፈነ ምርትና ምርታማነትን ከማሳደግ አኳያም ትኩረት ሰጠን የምንሰራው ስራ ነው። በተለይ ደግሞ በምግብ ራስን ለመቻል በምናደርገው እንቅስቃሴ ውስጥ በግብርና ዘርፍ ላይ የምንሰራው ስራ ትልቅ ሚና አለው። ከዚህ አኳያ መላ አርሶ አደራችን ባለሀብቱ በእርሻ ስራ የተሰማራው ማሳውን አጭርቶ በመጪው ክረምት የተሻለ ምርት ለማምረት ከፍተኛ ዝግጅት እያደረግን ያለንበት ወቅት ላይ ነው የምንገኘው። አርሶ አደሩ ባለሀብቱ የሚጠይቀውን የግብአት አቅርቦትን በተቻለ መጠን እያሟላን ነው፣ እያቀረብን ነው። የዘር አቅርቦት፣ የማዳበሪያ አቅርቦት ይህን እስካሁን ያስገባነውን የማሰራጨት ስራ እየተሰራ ነው። ከዚህ ውጭ ደግሞ በተለይ ከነዳጅ እጥረት ጋር ተያይዞ የነበረውን ችግር ሊቀርፍ በሚችል አግባብ ለባለ ሀብቱ ለአርሶ አደሩ በተለይ ለእርሻ ስራ የቅድሚያ ሰጠን ነዳጅ እያደረስን እንገኛለን።